ሀይሚና ብሩኬ የእናንተን ደስታ የማይፈልግ ደስታችሁን ለማደፍረስ በደስታችሁ ጊዜ እንደ ሰይጣን መጥቶ የሚጋረደውን ፈጣሪ አምላክ የያዝላችሁ። የእውነት ከባድ ነው እኮ እኔ እኮ ማለት ሀይሚና ብሩኬ የነሱ ፍቅር የነሱ አንድ ላይ መሆን ከሀገር የተለየ ይመስል ሰላም ሲፈጥሩ በቃ ይነሳሉ ይመጣሉ ከየትም ፈንቅለው ማለት ነው። እንግዲህ ወይዘሪት እዩ ከየት ተቀብራ እንደሆነ አላውቅም። ልክ እንዳይጥ ተደብቃ ቆይታ አሁን ደግሞ ተፈልፍላ መታለች ማለት ነው። ያሳዝናል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰብ እንግዲህ ያው ሀይሚና ብሩኬ ሰላም ሲሆኑ ሰላማቸው ሲመለስ እንደምታዩት ነው። በቃ በመካከል ገብታ ክፉ መንፈስ ይመስል ነገሮችን ለማደፍረስ ከሀይም ላይ የሆነ ነጥብ ለመጣል የምትጥረው ነገር አለ ማለት ነው። እና እነዚህ ከንቱ የሆኑ ሀሳቦችን ብትጠያቸው ነው የሚሻልሽ እዩ። እኔ አነጋገሯ ራሱ በኮንፊደንሱና ስትናገር በጣም ነው የሚገርመው። እኔ አንድ የማይገባኝ ነገር ከሴት ጋር ቆሙ ማለት ሴት ሆናችሁ በሴት ላይ አትፍረዱ የሚባል ነገር እኔ አይገባኝም። እኔ ወንድም ሴትም ልክ ከሆነ ከወንድ ጋር ቆማለሁ፣ ሴትም ልክ ከሆነች ከሴት ጋር። እሴት ግን ድብን ያለ ጥፋት አጥፍታ እሴት ስለሆነች ብቻ መቼም ቢሆን ያንን ደግፌ ከእሷ ጋር ልቆም አልችልም። ገባሽ አይደለም? ስለዚህ አንቺ ማለት ምን አይተን ነው ከአንቺ ጋር ልንሆን የምንችለው? በሴት ላይ አትፍረዱ፣ በሴት ላይ አትፍረዱ። አንደበትሽ ነው አንቺ ከሰው እንዲፈርድብሽ የሚያደርገው። የምትናገረው አማርኛ እጅ የሚል አማርኛ ወይ አንድ ነገር አምጥተሽ አታሳይም። ከዚህ ጋር ዝም ብለሽ ሁሌ ማጨብጨብ ብቻ ነው ስራሽ ማለት ነው። ሲቀጥል ደግሞ በ80 አግብተሽ እንደወለድሽ ሁሉ ማለት ነው። በእርግጥ እንደዚህ አይነት ህይወት ሊያጋጥም ይችላል። ግን ወዳችሁ ፈቅዳችሁ ነው እናንተ እንደፈለገ እየሆናችሁ ከዛ በኋላ ደግሞ የሆነ ሀተታ የምታበዙት ነገር እና አንቺ በ80 ያገባሽው ባለትዳር ሆናችሁ በብዙ ቃለ መሃላ ተፈጻጥማችሁ ተጋብታችሁ አስረግዞሽ ብሩኬ ከሌላ ሰው ጋር እንደሄደ አድርገሽ አክት የምታደርጊው ነገር ሁሌ ይገርመኛል። ሁሌ ማለት ነው እንዴ እዚህ ጋር የምታወሪው ልክ እንደ ሚስት ሆነች ነው። ገባሽ አይደለ? ብሩኬ ከነ መፈጠሩ ይሄ ልጅ የኔ አይደለም እያለ በተናገረበት ሰዓት በሚናገርበት ሰዓት አንቺ እስከ ዛሬ ድረስ እርጉዙኝ አንድ ቀን እንዴት ነሽ ያላለኝ አሁን አያፍርም እንዴ? እኔ ሊያስመርምር መጣ። ለምን ያፍራል? ማፈር ያለብሽም ካንቺ ነሽ። ለምን ያፍራል እንዴ? ያላመነበትን ልጅ እንዴት ነው እንዴት ነሽ ምን ብሎ እንዴ? በምን መልኩ ነው መጥቶ ካንቺ ጋር እንደዛ የሚሆነው? በምን መልኩ ነው የሚያናገርሽ? ይሄ ልጅ እኮ አላመንኩም የኔ ልጅ አይደለም እያለ ነው አይደለ? ስለዚህ እንዴት ነው የምትጠብቂው አንቺ? እሱ ይንከባከበኛል ብለሽ እሱ ይጠይቀኛል፣ እንዴት ነሽ በዚህ ወጣሽ በዚህ ገባሽ ብሎ ይጠይቀኛል ብለሽ እንዴት ነው አንቺ ጭንቅላትሽን ያሳመንሽው? ይሄ ልጅ ፍቅረኛ ያለው ሰው ነው አይደለ? ስለዚህ ፍቅረኛውን ጥሎ ከአንቺ ጋር እንዲከላበስ ነበረ ፍላጎትሽ ወይስ ምንድን ነው? ከሆነም ሆነ ነው። ከሆነም ደግሞ በራስሽ ጊዜ ያመጣሽ ስህተት ነው። ዝም ብለው እንደፈለጉ እየከፈቱ ከዛ በኋላ ሌላ መከራ ያመጣሉ ማለት ነው። እና ሲቀጥል ደግሞ እኔ በፈለግኩ ሰዓት ነው እኔ አውቄን ኧረ ዘላለም ተደበቂ እናቴ ተደበቂ። እንደውም ዘላለም ባትረብሻቸው አውቄን የተደበቅኩት እኔ በአሁኑ ሰዓት እዛ ወጥቼ እንደዚህ ማድረግ አልፈልግም፣ እንደዛ ማድረግ አልፈልግም። ወደሽ ሳይሆን በግድሽ ነው የምታደርጊው። ወደሽ ሳይሆን በግድሽ ታደርጊዋለሽ ማለት ነው። አንቺ ስለፈለግሽ አንቺ ስላልፈለግሽ የሚሆን ነገር የለም። እና ውሸት ነው ብላችሁ የነበረ ይኸው ወልጅ ያሳየዋችሁ። ጥሩ ነው፣ ልጅ መውለድ ጸጋ ነው፣ ደስ ይላል። ልጅሽን አሳድጊ፣ ግን ሰውን በማይበጣብጥ መልኩ ማለት ነው። አሁን ባለፈው ሀይሚና ብሩኬ ገዳም ደርሰው ሲመጡ የነገረኛነቷ ብዛት ወጥታ እኔም ጋር አንድ ቀን እንደዚህ ገዳም እንሄዳለን። በምን በኩል ምን ስለሆንሽ ማለት አንቺ ምን ሆነሽ ለሱ ከአንቺ ጋር ገዳም የሚሄድበት ምክንያት ምንድን ነው? እና ይሄ ምንድን ነው ነገር እንደማትፈልጊ ነው የሚያሳየው። ገባሽ አይደለም? እናንተ የምታደርጉት ነገር ከሀይሚ ጋር እንዳይለያይ ስለፈራችሁ ነው። አዎ ፈጣሪ አምላክም አያደርገውም። ከእሷ ጋር መቼም ነው የማይለያዩት። ባልና ሚስት ናቸው ከእንግዲህ በኋላ በቃ ኦልሬዲ እነሱ ነገር እኮ ተቆረጠ እንዴ በእኛ እይታ እንጂ እነሱ አብረው እየኖሩ ነው ያለ። ከዚህ በኋላ እነሱ የሆነ መፈረም ብቻ ነው የሚጠበቅባቸው ማለት ነው። በጋብቻ ተጋቡ ተብሎ መፈረም ብቻ ነው የሚጠበቅባቸው። ከእሱ ጋር ምንም ፈልጌ አይደለም። እንደምታዩት እሱ ኦልሬዲ ፍቅሩ ቆርጦለታል። ፍቅሩ ያከተመለት የዛሬ 2 ዓመት ነው እናቴ። ከሀይሚ ጋር ሳይገናኝ በፊት ነው ፍቅሩ ያከተመለት የእሱ ፍቅር ማለት ነው። እና እንደ አዲስ አድርገሽ ፍቅርሽ ያላከተመ ያንቺ ነበረ። በስበብ አስባቦ ብሩኬ ልትወስጂ ነበር፣ ግን ደግሞ አይሳካም። ከብሩኬ ውስጥ ሌላ የነገሰች ሴት አለች እንደምታውቂያት፣ እሷም ሀይሚ ነች። እና
እውነት ስላለኝ ነው እኮ እውነትም ኖረሽ ውሸትም ኖረሽ ከዚህ ጋር ነገሩ ተፈጠረም አልተፈጠረም ብሩኬ ግን ከአንቺ ጋር እንደማይሆን አንቺን እንደማያፈቅርሽ ማወቅ አለብሽ። ከዚህ ጋር የልጁ እናት ነው ትላለች እንዴ? እና በልጅ አሳቦ ወንድን መያዝ አለ? እንደውም እኮ ወንድ እንደዚህ ሲሆን ይርቃል። የምሬ ነው። በልጅ አሳቦ በጣም ከባድ ነው የሚሆነው። እና እሷ ያሰበችው ልጅ አረገዝኩ ስትለው በቃ ከመጀመሪያም ፍቅረኛ ስለሆኑ ለካምኖኝ ወደ እኔ ይመጣል ብላ አስባ ነበር። እንደዛ የሚባል ነገር የለም እናቴ። በድሮ ማንነት አታስቢ። እና እናንተም በኋላ ታፍራላችሁ። እውነት ሲወጣ በኋላ ታፍራላችሁ። ገለመሌ ምን ያሳፍረናል? እውነትም ከሆነ እውነት ነው። ምን የሚያሳፍረን ነገር አለ እንዴ? ያላየነውን ነገር እውነት ነው ብለን ልናምን አንችልም። ገባሽ አይደል? አሁን እኮ አንቺ ምንም አይነት እውነት ስላላመጣሽ ነው ለምን እንደዚህ ታደርጊያለሽ እያልንሽ ያለ ነው። እውነት እንኳን ብታመጭ ራሱ ከዚህ የተለየ ነገር ሊኖረን አይችልም እናቴ። እንዴት ነው እውነት ብታመጫው እንደው ቢሆን አይ ብሩኬ በቃ ሀይሚን ተዋትና ወደ እዩ ተመለስ የምንለው ነው እንደሚመስልሽ? ሲያምርሽ ነው የሚቀረው። በገዛች ወደሽ ፈቅደሽ ከገባሽ ምንም ማድረግ አይቻልም። ቻዩ እንግዲህ። ስለዚህ ዲኤንኤው ይመረመራል፣ የማን እንደሆነች ይታወቃል በሰዓቱ ማለት ነው። ከዛ በፊት ግን እዚህ ጋር እየመጣሽ ምንም ባትቀባጠር የተሻለ ነው። ደስ አይልም። በቃ አክትሽ ሁሉ የምታረየው ነገር በጣም ነው የሚደብረው። ጭራሽ እንደተጋባች በ80 እንዳገባት ሁሉ ለምን አልተንከባከበኝም ብላ ዘራፍ አላለችም። እንኳን ብሩኬ ልጁን አላምንም የኔ ልጅ አይደለም እያለ በአደባባይ እየመሰከረ እየተናገረ ስንት ወንዶች ሚስታቸውን አርግዘው ከሌላ ሴት ጋር ቼቼቼቼ የሚሉ አሉ። ሚስታቸው እየተወደቀች ብለው የማይጠይቁ ተረዳሽኝ? ስለዚህ ብሩኬ ላይ ምንም ወቀሳ ልታመጭበት አቺም። የሚወቀስበት ምክንያት ምንም ነገር የለም። እኛ የምናውቀው ብሩኬ የኔ አይደለም ብሎ መናገሩን ነው። አንቺ እንዴት ነው የምታስቢው? እንዴት ነው የጠበቅሽው? ራሱ ከሀይሚ ተለይቶ እኔን ይንከባከበኛል ብለሽ ማሰብሽ ራሱና እኔ እኮ ባለፈው ገርማኛለች። ሚጤን ሁሉ ቢያይ ጭንቀቴን፣ ምጤን፣ ስሜቱን ቢያው ምናምን እያለች ነበረና ኧረ በጣም የሚያሳዝን ነገር ነው። ሰው ሁሉ ግን በራሱ የተጨመላለቀ ስራ እየሰራ እንደገና ደግሞ ሌላን ሰው መበከል ያሳፍራል፣ ያሳፍራል። ወደ ራስሽ ተመለሽ እናቴ። አሁን ደግሞ ከገባሽበት ጉድጓድ ውጭና ያወጥሻል አይደለ እኮ ከብሩኬ ጋር ለምን አትጋፈጭም ታዲያ? እኔ ስለፈለግኩ ነው እኔ ስላልፈለግኩ ነው። ዘገየን ፈጠነ ማድረግሽ አይቀርም። ስለዚህ አታንዛዣቸው። የባሰ እነሱን ለመበጥበጥ በሀሳብ በጭንቀት ልታኖሪያቸው ፈልገሽ እንጂ አሁን ማድረግ አቅቶሽ አይደለም። ግን ያንቺ ሀሳብ አይሳካም ልንገርሽ።